እንግዲህ ሄሉ ደስታውም ሁሉ ነገርም ተደብላለቀባት። ያው እንዳያችሁት ነው። ራሷን እስከ መሳት ድረስ ሆናለች። ምክንያቱም ያላሰባችሁት ሰው ይመጣል ብላችሁ ያላሰባችሁት ሰው እቺን አመት ጠብቆ ይመጣል ብላችሁ ያላሰባችሁት ሰው በቅጽበት እንደዚህ ስታዩት ምንድን ነው የሚሰማችሁ? እና ሄሉም ይሄን የተፈጠረባት ድብልቅልቅ ያለ ስሜት የተሰማት ሁላችንም እንግዲህ እኔ ደንግጫለሁ በማየቴ በጣም ይሄን ቀን እንደዚህ እቺ ቀን ደርሳ እንደዚህ ሰርፕራይዝ ያደርጋታል ብዬ ጠብቄም አላቅም። ምክንያቱም በቃ ባለው ነገር እሷም በያብ ስራ ተስፋ ቆርጣ እንደዛ ተሰብራ በነበረችበት ሰዓት ያብ ስራም ብዙ ነገሮች አድርጓት ቤቷ ድረስ ቀለበት አስሮ ቤቷ ድረስ ሄዶ በግ ሽማግሌ ልኮ ምናምን ያለውን ነገር ሁሉ ውጣ ውረድ አሳልፋ በዛ ውስጥ ሁሉ ብዙ የሰው ልጅ ኑሮ በተለያየ አቅጣጫ ይወስደዋል። ህይወት ለማሸነፍ ሲባል ብዙ ውጣ ውረዶችን ይሆናል። እንደምታዩት ደግሞ እኔ እንግዲህ ሄሉና ናቲን እስከማውቀው ድረስ እስከማውቃት እስካያቸው ድረስ ደግሞ እንግዲህ እሷና እሱ አብሮ ለመሄድ የነበራቸው ብዙ ውጣ ውረድ ነበር። ያው አልፈቀደውም ፈጣሪ፣ እሱ ቀድሞ ሄደ። ያለው ነገሮች ያው ሰው ልጅ እግር ይሄዳል እንጂ ልብ አይሄድም ይባላል እና ልብ ደግሞ አብሮ ከሆነ ደግሞ አብሮ መዝለቅ፣ አብሮ መሆን፣ አብሮ መዋደድ፣ አብሮ መፋቀር፣ ብዙ ነገሮች ማሳለፍ አለ። ያው ምንድን ነው ስልክ አለመደወል ይሄ መጥፋቱ ያለው ነገር እንግዲህ ከ2 ዓመት በኋላ መገናኘታቸው በጣም ትልቅ ሰርፕራይዝ ነው። ምክንያቱም እቺን ቀን ጠብቆ መጥቶ እሷም ስላስደስታትም ደስ ብሎኛል። በቃ እውነት እግዚአብሔር እጣ ፈንታ ካላችሁ እንደዚህ ትገናኛላችሁ ማለት ነው እና የሄሉና የናቲ ፍቅር መቼም አይለያይም። ሌላው ዝባዝንኪ ነው። በቃ ሌላው ዝባዝንኪ ነው። ሁልጊዜ ያው ምንድን ነው ላይፍ ይቀጥላል ብለን እንላለን እንጂ ከምትወዱት የበለጠ ነገር የለም። ላይፍ ይቀጥላል እንኖራለን ምናምን የምንለው ነገር አለ፣ ግን ውሸት ነው። የምትወዱትና የምታፈቅሩት በውስጣችሁ ያለ ሰው ብቻ ነው አብራችሁ ሊኖር የሚችለው እና በቃ ደስ ብሏችሁ ልትኖሩ የምትችሉት ከምትወዱት ከምታፈቅሩት። እሷም ብላለች እንደ ናቲ የማረሰው ፍቅር የመጀመሪያ የልጅነቴን ብላለች እና አሁን ላይ እንግዲህ የሁለቱ መፋቀር መጣመር አንድ መሆን ደስ ይላል በጣም እና ደስ ብሎኛል። መቼም ቢሆን ሰው ምንድን ነው ቢለያይም ይገናኛል። አይሙት እንትን ሰው ያልሞተ ሰው ይገናኛል ይባላል አይደል? ይኸው በቃ እግዚአብሔር ብሎ ደግሞ ችን ቀን ፈቅዶ ተገናኝተዋል። እሷም እስክትደነግጥ ራሷን እስክትስት ድረስ ደርሳለች እህቴ እና እንኳን ደስ ያለች ነው ማለት የምችለው። ውድ ተመልካቾቻችን እንግዲህ ሁላችሁም ደስ ብሏቸዋል፣ እኔም ደስ ብሎኛል። እውነት ጠፍታ ባለችበት በቃ ታማ እንደዚህ ምክንያቱም ደም ማነስ አለባት እንግዲህ ያው ጠፍታ ነው የነበረችው። በጣም ሁላችሁም ተጨንቃችሁ ነበር እና ትንሽ ያው መቼም ራሃቱ ሰላማዊ ካልሆናችሁ ወደ ሚዲያውም ለመምጣት ይከብዳል፣ ይደብራልም፣ ያስጨንቃልም። ያ ነገር ነበር። አሁን እንግዲህ ከዚህ በኋላ እግዚአብሔር ፈቅዶ ሁለቱም ባንድ ተጣምረው የሚመጡ ጥንዶቻችን ናቸው። እንኳን ደስ ያለሽ ማለት እወዳለሁ። እንኳን ደስ ያላችሁ የእነሱም የቻናላቸው ተከታታዮች እንደዚሁም የኔም የቤተሰቦች እንኳን ደስ ያላችሁ ማለት ፈልጋለሁ። በጣም በጣም ደስ ብሎኛል። ከዚህ በኋላ እንግዲህ ያው የምመጣለው መፈትፈቴን አልተውም። ሁለቱ በመገናኘታቸው በጣም ደስ ብሎኛል። እናንተም እንግዲህ ላይክ አድርጉ፣ ትንሽ ወደ እነሱ እንዲዳረስ ላይክ ያስፈልጋል። መቼም ያው ቻናል ላይክ ያስፈልገዋል እና አይከፈልበትም። ያው ከምንም ከኪሳችሁ ተውጡት ነገር የለም። ላይክ አድርጉ። በቅንነት እወዳቸዋለሁ።